በስመ ስላሴ በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተወደዳችሁና የተከበራችሁ የአያሉ የልዑል እግዚአብሔር ቤተሰቦቼ በወደደን ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። እንዴት አውላችሁ? እንዴት ቆያችሁ? እንዴት አመሻችሁ? ሰላም እግዚአብሔር በያላችሁ በትብዛልኝ እንኳን አደረሳችሁ። ዛሬ ቀን ለተቀን ታዝቦ ተዘክሮ የሚዋል ቅዱሳንን ጻድቃንን ሐዋርያትን ዛሬ ቀን የሚታሰቡትን እንኳን አደረሳችሁ። ለዛሬ ቀን የሚታሰቡ ጸሎታችሁ ከኛ ከኦርቶዶክስ ተዋሕዶ ማመናን አይለይብኝ እያልኩ እኔም እህታችሁን ዛሬ ከመካከላችን አንዲት ምስክርነት ይዤ ከእናንተ መካከል ይገኛለሁ። ምስክርነታችን ደግሞ የሰማይ ምስክርነት ያርግልን ያልኩ ለዩቲዩባችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትጀምሩ በአክብሮት እናሳስባችኋለን። የማህበረ ዩቲዩበራችን የፈለገ ሃይማኖት የአባታችን ቸሩ መድኃኔዓለም እናታችን ቅድስት አርሴማ፣ ቅድስት ሙራኤል፣ እናታችን ቅድስት ድንግል ማርያም ጦፎና በጎ አድራጎት ከማህበር የተመሰረተ ዩቲዩብ ሲሆን ዩቲዩበራችን ስም ማርፍላታውስ ኦርቶዶክስ ሚዲያ ብላችሁ ሰርች ካደረጋችሁ አባላችን እንደልትሆኑ ሰርች አደርጋችሁ አባላችን እንደምትሆኑ በአክብሮት እናሳስባችኋለን። እንደዚህ ዛሬ እኔም እህታችሁ ወለተ ማርያምን ለእናንተ ለእኔ ከቅዱሳንን ከሰማዕታትን ያገኘሁትን ምስክርነትን ይዤ ከመካከላችሁ ይገኛለሁ። እናንተም ደግሞ እኔ በመናገር ያገኘሁትን በመናገር እናንተ ደግሞ በመሰማት በረከት እንድትካፈሉ በአክብሮት እናሳስባችኋለን። እናታችን ሰማዕቷ ሙሽራ ሙራኤል በ14 የምትከበረው ሰማዕት ናት። ከሷ ያገኘሁትን ምስክርነት ለመሰክረው እወደዋለሁ። እናታችን ቅድስት ሙራኤል ለለመነ ለቀረበ ፈጥኖ ደራሽ ናት። እናቴ ያለ ልጅ ምትል ሰማዕት ናት እና ይህች እናት ለኔኛ ማህበራችን ላይ ትታሳሰባለች። በጎ አድራጎት ላይ በበጎ አድራጎት ላይ ያስቀመጥን ሰማዕት ናት። ለማህበራችን ሁሉ ነገራችን ናት። እናንተም ደግሞ ከዚች ብላቴና ለምናችሁ አማልጅን እንደዚሁ ደግሞ ለተጨነቃችሁ ለጭንቀታችሁ ተናግራችሁ እኔን እንደሰማች እናንተም ተስማችሁ ያልኩት እኔም ወደ ምስክርነት እሄዳለሁ። እናቴ ቅድስት ሙራኤልን ያወቅኩት ከፈለገ ሃይማኖት አባታችን ቸሩ መድኃኔዓለም ማህበር ነው። እችት እናት እንግዲህ ለቅዱሳንን ለሰማዕታትን ስንቀርብ የችግር ጊዜ ነውና እናቴ ታመመችብኝ ማለት ነው። የሆነ ሾክ እጇን ይወጋታል። እጇን ሲወጋት እናቴን ቶሎ አይነገረኝም። እኔ አልቃሻም ነኝ። ደግሞ በቤተሰቤ በኩል ብዙ ቦታ ያለ ሰው ስለሆንክ ቶሎ አልተነገረኝም። ሲነገረኝ 3 ሳምንት ሐኪም ቤት ተኝታ በፖሊቶስ ሲከታተሉ ነበረ። እጁ ትል ፈጥሮ ብዙ ነገር ብዙ ተካሂዶ ነበረ። እዛ ያጠቦት ከዛም በኋላ በቃችሁ እዛ ሐኪም ቤት ነበረች። ከዛም በኋላ ተናገሩኝ። ከዛም በኋላ ሲነገረኝ በቃቸው ልቤ ደነገጠ። በጣም በቃቸው በስማም እስከ ፖሊቶስ ድረስ የሚያደርስ እናቴ የናል ያልኩ በጣም አዘንኩ፣ ተከስኩ። በቃ የማያረገው ነገር አጣው። የእናት አንጀት ናት፣ የልጅ ልብ ነው። ከዛም በኋላ የጂ እናቴ ቅድስት ሙራኤልን በቃ ልቤ ላይ መጣችና ተማጸንኳት። እናቴ ቅድስት ሙራኤልን እናቴን ማለት እኔ ብርሃኔ ናት፣ ሁሉ ነገሬ ናት። እናቴ ማለት እዚች ጋር ያቆመችኝ እዚህ ደረጃ ያደረሰችኝ ለፈለገ ሃይማኖት ተገልጋይ ያደረገችልኝ እናቴ ናትና ከዛም በኋላ እናቴን እኔ ቤትሽን በመቆሜ ብቻ አልኳት ማለት ነው። ቤትሽን በመቆሜ ብቻ እናቴ ማርልኝ፣ ከዛ አልጋ አንሽልኝ። 3 ሳምንት ሐኪም ቤት መቀመጥ ማለት ይሄ ከባድ ነው። እናቴ ከቤት ወጣ አንድ ቀን ማደር የማትወድ እናቴ ናት። እባክሽ እናቴ ቅድስት ሙራኤል ከዛ አልጋ 1 ሳምንት
አታስቆይ አንሽልኝ ከዛ አልጋ እኔ ደግሞ አንቺ የምትዘከርበት ቦታ ጸበልሽና ጻድቅሽን ኢዛ ትቀርብልሻለች ምስክርነትሽን እናገራለሁ እኔ በአደባባይ እናቴ ቅድስት ሙራኤል እባክሽ በመስቀልሽን ወለተ ሰንበትን ደብሽልኝ አልኳት ከልቤ ተማጸንኳት ማለት ነው እናቴ ቅድስት ሙራኤል ፈጥኖ ደራሽ አንድ ሳምንት እንኳን አልኩኝ አንድ ሳምንት ሳትቆይ ከዛ አልጋ ተነስታ ያ ቁስል ያ የተሰፋበትም ቁስልም እንዴት እንደዳንኩ አላቅም ማለች እኔ ድኝ ብቻ ራሴን አገኘሁት ነፃ ሆኜ የህመም ስሜት እንደዚህ ሲያንቀጠቅጠኝ እጄን ዘርግቼ ማጠፍ ያቃተኝ በአንዴ ዳንኩት ብላ እናቴ ተናገረችኝ ማለት ነው እዛ ስትነግረኝ ልጄ እኮ አንቺን ከተናገርኩሽ በኋላ ካናገርኩሽ በኋላ በቃ ዳንኩት እኮ ልጄ ወለተ ማርያም ብላ ለኔም ነገረችኝ ከዛም በኋላ በቃ እኔ እናቴ ቅድስት ሙራኤል ክብር ምስጋና ላንቺ ይሁን አልኩትና አመሰገንኳት እላቻለሁ ቀጣይ ምስክርነቴ ደግሞ እንግዲህ ክርስቲያን ይፈተናል ፈተና ብዙ ነው ማለት ነው እና አንድ ቀን በ12 ነው በ12 ደና ነው ተኛውት ማለት ነው ደና ነው ተኛውት ከዛም በኋላ ለሊት 10 ሰዓት ከእንቅልፍ ሲነቃ በጣም አመመኝ ከባድ አመመኝ በቃ ትንፋሽን ወደ ላይ ነው እንጂ ወደ ታች መውሰድ አቃተኝ በቃ ሲያቅተኝ መስኮትን ከፈትኩ መስኮትን ቢከፍት በቃቸው አየሩ ሙቀት ነበር ያኔ ከዛም ሙቀት ነው እኔ በቃቸው ትንፋሹ ሀጠረኝ ማጠሩ ነው እንጂ ልጅቷን መጠራትም አልችልም ከዛም በኋላ በጣም ታመምኩት ከዛም በኋላ ትንሽ ስቆይ ትንሽ የተሻለኝ መጣኝ በቃ ይመሙ በዛው ቀጠለ እንደዛው ሲያመኝ አደረ ነጋ ቀን ሙሉ በቃች ሲያመኝ ልፍስፍስ ያደርገኛል በቃ አቅም ያሰጣኝ ነበር ማለት ነው በጣም ነው እኔ እንጃ እንደዚህ አይነት ደዌ እግዚአብሔር ይጠብቃችሁና በቃ ስራ እስከሚያቀድ ድረስ ራሴን ቀና ማረት አቃተኝ እኛ ቤት ስራ ደግሞ በጣም ይከብዳል ማናራባ ነኝ ያለሁት 12 ጀመረኝ ለሊት ጀመረኝ 13 እንደዛው ዋልኩት በ14 ነው የምትዋለው እሷ በ12 ለሊት 10 ሰዓት ስደርስ በቃቸው ይሁን ያለ አይደለ ከእንቅልፍ ሲነካ ይሁን ከላይ ተገፎ እንደሄደ ነገር ሆነ ማለት ነው ከዛም በኋላ ክብር ምስጋና ለሰማይታ ይሁን ሰማይታ መታሰባሽን ልታረግልኝ ነው እንዴ ያልኩትና ጧት ሲነሳ ማታ ያመመኝ እንደ 2 ሰዓት ነው ተኛው ቶሎ ነው ተኛው ማነው የሶስት ሰዓት ጸሎት እንኳን ማድረስ አቅቶኝ በ13 ማታ አቃተኝና ልጅቷ ሁለት ነው ምን ሰራ በቃቸው እሷ ሰራች የሚሰራ ማታ ምን ሰራ ስራ አለ ለሰዎች ሰርታ ሰጠች እኔ በቃቸው 2 ሰዓት ላይ ተኛው ማለት ነው በቃ ታውቃላችሁ ራስ ማለት ብዙ አይደለ ከባድ ነው የራስ ህመምና ከዛም በኋላ ተኛው ከዛም በኋላ ሲነቃ እናቴ ቅድስት ሙራኤል ዳብሳኝ ያቺ ለሊት በሰላም ነቅቼ ከዛም በኋላ ወደ ጧት 14 ለተበቅ በጣም በእልልታ ዋልኩት አመሰግኑልኝ እላችኋለሁ እንደዚሁ ደግሞ ሶስተኛ ምስክርነቴ ይሄ እናቴ ወለተ ሰንበት ተመልሳ የሆነች ዳገታለች ከኛ ከቤታችን ትንሽ ወደ ግራ ወደ ጤፎ የሚመታበት ቦታ መውጫ ላይ ዳገታለች ከዛም በኋላ ከዛ ዳገት እናቴ ትንሽ ነው ሄሉን ይዛ ወደ እንትን ሄደች ማለት ነው ሄሉን ይዛ ወደ የሚመታበት ቦታ ስትል ትንሹ መንገዶች ሸንተራ አሸራተታት ማለት ነው ከዛን ሲያሸራተታት እኔ ለኛ ይሁን ለኔ ይሁን ለሳ ይሁን አላቅም በ8 ነው ደግሞ እሷ እንደዚህ የሆነችና ከዛም በኋላ ሲሸራተታት እግሯ አጥንቱ ነው ተሰበረና በቃ እናቴ መቆም እንኳን አልቻለችም ማለት ነው ከዛም እነርሱ ትልቅ ሰው ናቸው እናቴ ወለተ ሰንበት በጣም ትልቅ ሰው ናቸው 16 የወለዱ እናት ናቸው የዲሚ ባለጸጋ ናቸው እግዚአብሔር ይመስገን ይሄ ላይ የስጋ ድካም አለ ይሄ ላይ የስራ ድካም አለ ብዙ ነገር አለ ማለት ነው ከዛን አጥንቱ ተሰበረ በቃቸው ሁሉም ተስፋ ቆረጡ
ከዛም በኋላ በቃ እዛው እንደልያ ያስተደረገ ከዛም ቶሎ ይነገረኝ ብዬ ነበር። ያን እንኳን ጉንፋን ቢይዞ ቶሎ ይነገረኝ ብዬ በጣም ያለፈ እጇ ላይ በጣም ስለተናደድኩባቸው ቶሎ ነገሩኝ ማለት ነው። ከዛም በኋላ አንቺ ወዳጅ ብዙ አለሽ እህቴ በይ እናትሽ እንደዚህ ሆናለች እኮ ሲባል እኔም ቶሎ ብዬ ሄድኩት ሐኪም ቤት ጋር ሄድኩት ቅድስት ሙራኤል ጋር። ቅድስት ሙራኤል ላይ እናቴን ይሄ ስብራትን እመም ሳይሰማት ከዛ አልጋ አንሻት አቆምልኝ በቃ ይሄ አጥንት መጠገን ምትቺ አንቺና አንቺው ነሽ ሰማይቷ የክርስቶስ ሙሽራ አልኳት። እናቴ ቅድስት ሙራኤል የእውነቴ ነው የምላችሁ እንኳን አጥንት ተሰብሮ አይደለም ወለም ብሎ እንኳን በአንድ ወር ተቆሞ የማይክድ እናቴ ተይዞለት በኮባ ተያዝለት በወሩ እናቴ ወደ ከፍቶች ወጣ ብላ ወደ ደጇ አየች። አሁን ደግሞ አዲስ አበባ እንኳን መታ እኔን በቪዲዮ በሁሉም ነገር አናግራ ክብር ምስጋና ለሰማዕቷ ቅድስት ሙራኤል ይሆንና እሷም አርጋልኛለች እኔም ወዳጄ እላታለሁ እሷም ልጅ ትለኛለች ቅድስት ሙራኤልን። ከዛም በኋላ ይሄው እናቴ በወሯ ቆማ እንጀራው መጋገሯ ከፍቶቹ ማታ በጣም ደስ ብሎ ልጄ እኮ አንቺ እኮ የምትችይው ነገር እኔ አልችልም አንቺ የምታውቂው ነገር እኮ እኔ አላውቅም። አረ ልጄ እንደው እንኳን ወለድኩሽ ትላለች እናቴ ማለት ነው። እኔ እኮ አይደለም እናቴ ቅድስት ሙራኤል እኮ ነኝ። አረ በ14 አንድ ሻማን አብሪ እንደተለመደ ደግሞ ጣጥቅ ዝክር እናቴ በጣም ትወዳለች። ክብር ምስጋና ለእግዚአብሔር ይሁን። አረ ዝክርሽና ዘክርና ሰማዕቷን አመስግኝ እኔ አይደለም የፈለገ ሃይማኖት ማይበር ውጤትና ጸሎት ነው እናቴ ብያት አስናናዋት። ደስ አላት። እናቴም ደግሞ እኛም በጸሎታቸው አስቡኝ ለስጋ ደግሞ እንደልትበቃልኝ ለንስሐና ለስጋ ወደሙ እንደምትበቃልኝ ቀጠሮ ትለኛለች። ንስሐ እንደትገባ ሲያሳስባት ሁሉም ቤተሰቤ ከሪቅ እስከ ደቂቅ የፈለገ ሃይማኖት ውጤት ነው። ከሪቅ እስከ ደቂቅ ክርስቲያን የሆኑ መካከል ሁሉም ለንስሐ በቅቶልኛል። ይሄ ያደረገ የፈለገ ሃይማኖት ማይበር ጸሎታቸው ነው እና አመስግኑልኝ እላችኋለሁ። እናቴ ደግሞ ቀጠሮ ትይዝብኛለች ንስሐው እና ደግሞ የቀሩትም ደግሞ በሰላም ለንስሐ የበቁትም ደግሞ 7 ማማናኖች ይገኛሉ። እነሱም ደግሞ ለስጋ ወደሙ እንደሊበቁ በጸሎታቸው አስቡኝ እላችኋለሁ። እንደዚሁ አራተኛ ምስክርነቴ ደግሞ የእህቴ ልጅ አለ ተክለ ዮሐንስ ነው ማለት ነው። ከዛን ከጎረቤት ልጆቹ ጋር ሲጣላ ልጅ ከልጅ ጋር ይጋጫል። አይቀሬናትና ስለተዋደዱም አይደለም ስለተጣሉም አይደለም። ልጅና ልጅ ማጋጨት ግዴታ ነው። ስንጫወት እንኳን ትልቅና ትልቅ ይጋጫል አይደለ? ወረወረች አብሮ የሚጫወቱ ልጅቷ ስትወረውር ያ ትንሿ ሄዶ መሬት ይዛለው ስል እጁ ወለም አለ። እጁ ወለም ማይታሰርበት ቦታ ወለም አለ። ከዛም በኋላ እንደዚህ ወለም ስል በቃ የሚይዙ ነገር አጡ። እሷ ደግሞ እህቴ ናትና እህትና እህት መቼም ሳይነጋገር አንድ ነገር ሲከሰት እህቴ ማለት ይቀርምና እህቴ ደግሞ በጣም የኔ ወዳጅ ናት። ቅድስት ሙራኤልን እኔ ነግራታለሁ ስለ ቅድስት ሙራኤልን ሁሉ ቤተሰብን እናገራለሁ። እኔ እዚህ ላይ ያየሁት ቅዱሳናቶች እኮ እንዲኮ ነው ብሎ ቤተሰብ ጋራ ስለ አንድ ቅዱሳት ማውራት ማለት የችግር ጊዜ ይጠራሉ ማለት ነው። እሷም እናቴ አለቻት እናቴ አንቺ አድንልኝ አለቻት። እዛም በኋላ እኔም እንግዲህ ሆስፒታል ናት ለታመሙት ሁሉ ሆስፒታል እንደልትሆን ስለማቃት ይሄ ጣልኳት ተሰበረ እኮ ወይኔ ልጄኔ አረብ ሀገር ሆኜ ምናምን አለችና እሷ የእናት አንጀት አይችልምና ተንሰፋሰፈች። አረ ታያት ለእናቷ ተሰጪም እንደ ቅድስት ሙራኤል እኮ ወዳጃችን የቤታችን ምሰሶ እኮ አለች እኮ አልኳትና እህቴም ተክለ ዮሐንስን ካዳንሽልኝ ብላ ስለታደረገች እኔም ደግሞ በረከትሽን በቤትሽን በጎራጎት ላይ የሚሰራበት በሷ ስም ነው በቤትሽን የመጣ በረከት ላይ ይሳተፍልሻለሁ እናቴ ቅድስት ሙራኤል። አንቺ ደግሞ ተክለ ዮሐንስን ከትምህርትም እንዳይቀር
እናቴ ቅድስት ሙራኤል አንቺ ዶክተር ነሽና አድንልኝ ብዬ ተማጸንኳት በእንባ። ለምን እናቶች እሷ እዚህ እንደዛ ስትሆን ስራም ቅርብ ጊዜ ስለመጣች በቃ ፈራውላት ማለት ነው በሰዎቹም። ከዛም በኋላ እናቴ ቅድስት ሙራኤል አንድ ሳምንት ነው እጄውልም ብሎት ከትምህርት ቤት እየቀራ እዚህ ነው አዲስ አበባ ነው የሚኖረው። አንድ ሳምንት ብቻ ቀራ። እናታችን ቅድስት ሙራኤልን በረከቷ አይደርብንና አዳነችው። ይሄው አሁን ትምህርት ቤቱም ይወላል፣ በፈለግበት ቦታ ይሄዳል፣ እጁን በሰላም ድኗል እላችኋለሁ። የኛ የምትደርስ እኛም ደጋፋችን የሆነች ቅድስት ሙራኤል ለእናንተም ትድረስላችሁ። በረከቷ ጣዕመ ፍቅሯ ለዚህ የምትሰሙ ለሁላችሁም ይሆንላችሁ ያልኩ ምስክርነቴ እነዚህዎቹ ናቸው። እችት ብላቴና በ14 የምትከበሩ የክርስቶስ ሙሽራ የሆነች እናታችን ቅድስት ሙራኤልን ተማጸኗት። ለለመኔ ሁሉ ፈጥኖ ሰሚ ናት እላችኋለሁ። ለማህበረ ፈለገ ሃይማኖት ማርፍላት የተመሰረተ ዩቲዩብ ማርፍላታውስ ኦርቶዶክስ ሚዲያ በላይክ እንደጀመራችሁ ላይክን፣ ሳብስክራይብን፣ ሼርን ማድረጋችሁን እንዳትረሱ። እንደዚሁ ደውል የምትመስለው ነክታችሁ ኦል አርጋችሁ እኛ ምስክርነቶቻችንን እንደዚሁ ደግሞ የተለያየ ትምህርቶቹን ከምስጥራቶቹ ጋራ የምለቅ ይሆናል። የማህበራችን አባል መሆን ደግሞ የምትፈልጉት የአባታችን ተክለ ስላሴ ስልክ በላይኛው ዩቲዩብ ይገኛል። እሱን ነክታችሁ የማህበራችን እሱን ሴፍ አርጋችሁ የማህበራችን እንደልትቀላቀሉ ከፈለገ ሃይማኖት አባታችን ቸሩ መድኃኔዓለም ሰማዕቷ እናታችን ቅድስት ድንግል ማርያም፣ ሰማዕቷ አርሴማ፣ ሰማዕቷ ሙራኤል ጦፎና በጎ አድራጎት ማህበር ተቀላቅላችሁ የፈውስ ፕሮግራማችንም እንደዚሁ የተለያየ ኮርሶችን እንድትማሩ በአክብሮት እናሳስባችኋለን። ድነት በኢትዮጵያ በቤተ ክርስቲያን ሳይሆን በውጭም በኦንላይን ቻሌንጅ መዳን ይቻላል። የሚያስፈልገው እምነት ብቻ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።